ሰላም የተወደዳችሁ ተመልካቾቻችን፣ ስለ ደጀን ከተማ ትንሽ ታሪክ ላካፍላችሁ። ቪዲዮውን ስትጀምሩት ላይክ እያደረጋችሁ ለቻናሉ ደግሞ አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። አሁን ቀጥታ ወደ ታሪካችን ገባል። የደጀን ከተማ የተቆረቆረችው በ1929 ዓመተ ምህረት ነው። አብዛኞቿ አካባቢዎችም በአባይ ሸለቋማ በረሃ የተከበበች ነች። ብዙ ተፈጥሯዊና እምቅ ሀብትንም የያዘች እንደሆነች ይነገርላታል። በአማራ ክልል ከሚገኙ አዋሳኝ የዞን ከተሞች ውስጥ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከሚገኙ 17 ወረዳዎችና 9 የከተማ አስተዳደሮች መካከል አንዷ ነች። ከአዲስ አበባ በ229 ኪሎ ሜትር፣ ከባህር ዳር በ335 ኪሎ ሜትር እንዲሁም ከደብረ ማርቆስ በ70 ኪሎ ሜትር ርቀት ላይ ትገኛለች። የመሬት አቀማመጧም ሜዳማ የሚባል ነው። ከባህር ጠለል በላይ ከ1200 እስከ 2586 ሜትር ከፍታ ላይ ትገኛለች። ሌላው ልዩ የሚያደርጋት ደግሞ ከአማራ ክልል ወደ አዲስ አበባ እንዲሁም ከአዲስ አበባ ወደ አማራ ክልል፣ ትግራይ ክልል እና ቤኒሻንጉል ጉሙዝ ክልል ለሚጓዙ የከባድ ተሽከርካሪዎች ማረፊያና የሹፌሮች የድካም ማስወገጃ ከተማ ነች። እንዲህ እንድትሆን ያደረጋት ደግሞ ክንደ ብርቱ ሹፌሮችን የሚፈትን እንደ ዘንዶ የሚጠመጠም ቁልቁለታማውና ዳገታማው የአባይ በረሃ መንገድ ነው። የከተማዋ ነዋሪዎቿም መነሻና መዳረሻ የሆነችዋን የደጀን ከተማ የደረቅ ወደብ የሚል ቅጥል ስም በሚሰጧት የደጀን ከተማ የንግድ ሥራ ላይ በመሰማራት ሕይወታቸውን ይመራሉ። የድሮዋ ውሻ ጥርስ የአሁኗ ደጀን ከተማ ስያሜዋን ያገኘችው በቤት አሰራሯ ቅርጽ ውሻ ጥርስ ተብላ ትጠራ እንደነበር አፈ ታሪክ ያወሳል። ደጀን የሚል ስም ያገኘችው ደግሞ በ1930ዎቹ ነበር። ይህንን ስያሜ ያገኘችውም ከአዲስ አበባ ወደ ደብረ ማርቆስ ይጓዙ የነበሩ ነጋዴዎች እንዳወጡላት ይነገራል። የደጀን ከተማ በ1936 ዓ.ም ዕውቅናውን አግኝታ መዘጋጃ ቤትም ተቋቁሞላታል። እንዲሁም በ1939 ዓ.ም የቤተ ክህነት ትምህርት ዕውቅና በነበራቸው መርጌታዎችና የዘመናዊ መልክ የአንደኛ ትምህርት ቤት በሳር መልኩ እንደተሰራ ይወራላታል። በ1940 ዓ.ም የዘመናዊ ስልክ ተጠቃሚም ሆናለች። የታዋቂውና የአንጋፋው ኤፍሬም ታምሩ የትውልድ ቦታ እንደሆነችም ይነገርላታል። ከተማዋ የብዙ መኪናዎች ማረፊያ፣ ማደሪያ፣ መሰንበቻ ጭምር እንደመሆኗ መጠን ከአመሰራረቷ የዕድሜ ልደት አንጻር ሲታይ የእድገት ደረጃዋ ግን ከፍተኛ የሚባል አይደለም። በሙቀቱ በዳገቱና በቁልቁለታማው የአባይ በረሃ ሲደክሙና እጃቸው ዝሎ የሚደርሱ ሹፌሮችም ቆንጆ ማረፊያና ሆቴሎች እንደሚገኙ ይወራላታል። ስለ ደጀን ከተማ በትንሹም ቢሆን አጋራኋችሁ። እስካሁን ድረስ ታሪኩን ስለተከታተላችሁ እናመሰግናለን።